ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 17 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 16 ትምህርታችን ላይ አይ ካን የሚለውን የእንግሊዝኛ መነሻ ንግግር በመጠቀም የምንችለውን ነገር እንዲሁም ደግሞ የማንችለውን ነገር መናገር አይተናል ማለት ነው። በትምህርታችን መሰረት ፈተና ነበረን። ፈተናውንም በሁለት ቀን ውስጥ 12 የምትሆኑ ተማሪዎች ተሳትፎ አድርጋቸዋል። የሁላችሁንም ድምጽ በቴሌግራም ሰምቼ አስተያየት አድርጌበታለሁ። የሁላችሁም አሪፍ ነበረ። በዚሁ ቀጥሉልኝ። እንደተለመደው ስማችሁን ከቪዲዮ መጨረሻ ላይ የምጠራ ይሆናል። አሁን ወደ ዛሬው ትምህርታችን እንሄዳለን። እንደተለመደው ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። በዛሬው ትምህርታችን አይ ዊል የሚለውን የእንግሊዝኛ መነሻ ንግግር በመጠቀም ለወደፊቱ የምናደርጋቸውን ነገሮች እንናገራለን። እንዲሁም ደግሞ አፍራሽ በማድረግ አይ ዊል ኖት፣ በአጭሩ ደግሞ አይ ዎንት የሚለውን የእንግሊዝኛ መነሻ ንግግር በመጠቀም ለወደፊቱ የማናደርገውን ነገሮች ደግሞ እንናገራለን ማለት ነው። የምንጀምረው ለወደፊቱ የምናደርጋቸውን ነገሮች በመናገር ይሆናል ማለት ነው። ወደ ንግግሮቹ እንሂድ። የመጀመሪያው ንግግራችን አይ ዊል ኢት። አይ ዊል ኢት። አይ ዊል የሚለው መነሻ ንግግራችን ነው የሚሆነው። መስመር ላይ ያለው ቃል ደግሞ ለወደፊቱ ልናደርጋቸው ያሰብናቸው ወይም የወሰናቸውን ነገሮች እናስገባበታለን ማለት ነው። ይህንን ንግግር እያንዳንዱን ስንተረጉመው አይ የሚለው እኔ የሚል ትርጉም ሲኖረው፣ ዊል ኢት የሚለው በአንድ ላይ እበላለሁ የሚል ትርጉም ይሰጠናል ማለት ነው። ስለዚህ አይ ዊል ኢት ስንል እኔ እበላለሁ፣ በአጭሩ እበላለሁ እያልን ነው። ሌሎች ንግግሮችን የምናየው አይ ዊል ድሪንክ። አይ ዊል ድሪንክ፣ እጠጣለሁ። አይ ዊል ስሊፕ። አይ ዊል ስሊፕ፣ እተኛለሁ። አይ ዊል ወርክ። አይ ዊል ወርክ፣ እሰራለሁ። አይ ዊል ለርን። አይ ዊል ለርን፣ እማራለሁ። አይ ዊል ካም። አይ ዊል ካም፣ እመጣለሁ። አይ ዊል ትራይ። አይ ዊል ትራይ፣ እሞክራለሁ። አይ ዊል ኮል። አይ ዊል ኮል፣ እደውላለሁ። አይ ዊል ስታርት። አይ ዊል ስታርት፣ እጀምራለሁ። አይ ዊል ስቶፕ። አይ ዊል ስቶፕ፣ አቆማለሁ። አይ ዊል ክሊን። አይ ዊል ክሊን፣ አጸዳለሁ። አይ ዊል ሊስን። አይ ዊል ሊስን፣ አዳምጣለሁ። አይ ዊል ዊን። አይ ዊል ዊን፣ አሸንፋለሁ። አይ ዊል ባይ። አይ ዊል ባይ፣ እገዛለሁ። አይ ዊል አስክ። አይ ዊል አስክ፣ እጠይቃለሁ። አሁን ደግሞ ለወደፊቱ የማናደርጋቸውን ነገሮች እንናገራለን። ያ ማለት ንግግሩን አፍራሽ እናደርገዋለን ማለት ነው። መነሻ ንግግራችን የሚሆነው አይ ዊል ኖት ወይም ደግሞ በአጭሩ በተለምዶ የምንጠቀመው
ወንት የሚለው ይሆናል ማለት ነው። ስለዚህ አይ ወንት በማለት ንግግራችንን እንጀምራለን። መስመሩ ላይ ደግሞ የማናደርጋቸውን ድርጊቶች በሙሉ እናስገባለን ማለት ነው። አይ ወንት ጎ፣ አይ ወንት ጎ። አይ የሚለው እኔ ነው። ወንት ጎ የሚለው በአንድ ላይ አልሄድም የሚል ትርጉም ይሰጠናል ማለት ነው። ጎ መሄድ ነው። ወንት ጎ ሲሆን አልሄድም ይሆናል ማለት ነው። በአጭሩ አልሄድም። ሌሎችንም እያስገባን እንያ። አይ ወንት ላይ፣ አይ ወንት ላይ፣ አልዋሽም። አይ ወንት ስፒክ፣ አይ ወንት ስፒክ፣ አልናገርም። አይ ወንት ሪድ፣ አይ ወንት ሪድ፣ አላነብም። አይ ወንት ራይት፣ አይ ወንት ራይት፣ አልጽፍም። አይ ወንት አግሪ፣ አይ ወንት አግሪ፣ አልስማማም። አይ ወንት ፎርጌት፣ አይ ወንት ፎርጌት፣ አልረሳም። አይ ወንት አንሰር፣ አይ ወንት አንሰር፣ አልመልስም። አይ ወንት ዌይት፣ አይ ወንት ዌይት፣ አልጠብቅም። አይ ወንት ስሞክ፣ አይ ወንት ስሞክ፣ አላጨስም። አይ ወንት ክራይ፣ አይ ወንት ክራይ፣ አላለቅስም። አይ ወንት ረን፣ አይ ወንት ረን፣ አልሮጥም። አይ ወንት ሻውት፣ አይ ወንት ሻውት፣ አልጮህም። አይ ወንት ድራይቭ፣ አይ ወንት ድራይቭ፣ አልነዳም። አይ ወንት ፕሮሚስ፣ አይ ወንት ፕሮሚስ፣ ቃል አልገባም። ፕሮሚስ ቃል መግባት ነው። ስለዚህ ቃል አልገባም ይሆናል። ንግግሮቹ ይህን ይመስላሉ ማለት ነው። ወደ ዛሬው ፈተና ከመሄዳችን በፊት በቀን 16 ፈተና ላይ ተሳትፎ ያደረጉ ተማሪዎችን እጠራለሁ። አስራት፣ መቅደስ፣ ዘነበች፣ ሄለን፣ ሰላም፣ ሳላዲን፣ ምህረት፣ ቤተልሔም፣ መሰረት፣ ኢክራም፣ ገነት፣ አቢ። የሁላችሁም በጣም ጥሩ ነበረ። ሁላችሁም በርቱ፣ በዚሁ ቀጥሉ፣ ተሳትፏችሁን ቀጥሉ። ከዚህ በኋላም በሚኖሩት ፈተናዎች የእያንዳንዳችሁን ድምፅ እየሰማው ትክክል ከሆነ ትክክል እላለሁ፣ ስህተት ካለበት ደግሞ አርማቸዋለሁ ማለት ነው። ወደ ዛሬው ፈተና ስንመጣ አንደኛ ጥያቄ ለወደፊት የምታደርጉትን ነገር መናገር፣ 5 ንግግሮች። ሁለተኛ ጥያቄ ለወደፊት የማታደርጉትን ነገር መናገር፣ አሁንም 5 ንግግሮች፣ በአጠቃላይ 10 ንግግሮችን ትናገራላችሁ። ዛሬ ከተማርናቸው ውስጥ መናገር ትችላላችሁ፣ ወይም ደግሞ አሪፍ የሚሆነው ማድረግ ያሰባችሁትን ነገር፣ የወሰናችሁትን ነገር ወይም ደግሞ ላለማድረግ የወሰናችሁትን ነገር መስመሩ ላይ በማስገባት ብትናገሩ በጣም ደስ ይለኛል ማለት ነው። ለእናንተም በጣም ጠቃሚ ይሆናል ማለት ነው። እንደተለመደው ድምፁን ቀድታችሁ የምትልኩት ከታች በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቴሌግራም አካውንት ሊንክ ይሆናል። የሁላችሁንም መልሶች እጠብቃለሁ ማለት ነው። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።